ምንድነው ቲና? ችግር የለም እሺ በቃ ችግር የለም አይሚዬ ይኸውልሽ እኛ ይኸውልሽ አይደለም እኛ ለምን ወጣሉት? ቆይ ምን ሆናችሁ ነው? እሺ በይኝ እንጂ ምን ሆናችሁ ነው? ለምን እንደዚህ ያላችሁ? ቤት ውስጥ አይሻላችሁም? የቤቱ አልበቃ ብላችሁ ድጋሚ ደግሞ አይደለም እሱን አክብሬ ነው የምሄደው። አንተ አይደለም ቲናን ያዙልኝ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአንድ ጉዳይ ዛሬ እንግዲህ የመጣሁበት ጉዳይ አዲስ አይደለም። ከሰሞኑ እንደምታውቁት ስከታተል የከረምኩት የወንጀል ስራ ወይም ሴራዎች ስናጋለጣቸው የከረምናቸው ሰዎች እንዳሉ ታውቃላችሁ። ሰሞኑን እየከራረምን ያለ ነው እንግዲህ በሃይማኖት ስም እያታለሉ ስላሉ ድብትርና መተት ከሚሰሩ ሰዎች ጋር ያው ግብግብ ይዘናል። እነሱም ብዙ ናቸው፣ እኛም ደግሞ በስተን እነሱን ከፈጣሪ በታች እግር በእግር እየተከታተልን እነዚህ ሰዎች ሴራቸውን እያጋለጥን ወንጀላቸውን እያጋለጥን ነፃ የሚወጣውን ነፃ ለማውጣት በቻልነው አቅም እየሞከርን እኛም አለን እስካሁን ድረስ። እንግዲህ በስተመጨረሻ እንደተመለከታችሁት እናንተም እኛም ስንከታተል እንደነበረው ቤተሰቦች እነዛ ባለትዳር ሰዎች ወይም ባልና ሚስት መኮንን የተባለው ሰው ጋር ሄደው ምን አይነት ሴራ ሲያሴሩ እንደነበር የምታስታውሱ ነው። ያላያችሁ ካላችሁ አዲስ ከሆናችሁ ለዚህ ቪዲዮ ዛሬ ከሆነ የምትመለከቱት ያላችሁት እናንተ ወደ ኋላ መለስ ብላችሁ ቪዲዮዎቻችንን ተመልከቱ። ምን አይነት ክትትል ስራ እንደያዘን ማለት ነው። ቆየት ያለ ክትትል የሚያዝ ነው። ስለዚህ ዛሬ የመጣንበት ጉዳይ እንግዲህ እነዛ ባለትዳሮች እዚህ መተተኛ ሰውዬ ወይም ደብተራ የተባለ ሰውዬ ጋር ሄደው ሱዳን ምናምን ተማርኩ የሚል ጥንቆላ መተት ተማርኩ የሚል ሰው ጋር ሄደው የሌላ ሰዎችን ትዳር ሊያናጉ የመጡ ሰዎችን ታሪክ ተመልክታችኋል። እንግዲህ ከሞላ ጎደል እነዚህ ሰዎች እንግዲህ አሁን ለጣቢያ ይዘናቸው ሄደን ፍርዳቸው የሚከታተሉ ነው የሚሆነው። ከዚህም በኋላ የፍርድ ቀናቸው አልተወሰነም። እስካሁን ጣቢያ የቀረው ነገር እየተናዘዙ ነው ያሉት። የሰሩትን ወንጀል ፍርዱንም ዳኛ እንግዲህ ይፈርደውን ፈርዶ እነሱም ፍርዳቸው የሚያገኙበት ነው የሚሆነው። ከዚህ በኋላ መኮንን የተባለውም ሰውዬ እንዲሁም እነዚህ ባለትዳሮች ግን ይህን ሁሉ መተት የሚያሰሩባቸው ሌላ ጥንዶች አሉ ወይም ባልና ሚስት አሉ። ጓደኛ መስለው ገብተው እነዚህ ሰዎች ሌላ ባለትዳሮችን እያናጉ ያሉበት ሁኔታ ነው ያለው። ይህ መተተኛ ሰውዬ ጋር ሄደው ማለት ነው። እነዛ ሰዎች ማን ናቸው የሚለውን ነገር ለማጣራት እንግዲህ ዛሬ መተናል። እነዚህ ባለትዳሮች ትዳራቸው በምን አይነት መልኩ ነው ያለው? ምንድን ነው የተጋረጠባቸው? ምንስ የሴጣን ተግባር ወይም ተንኮል ተሰርቶባቸው ምን አይነት ሁኔታ ነው ያሉት እነዚህ ሰዎች የሚለውን ነገር ለማጣራት ነው ዛሬ የምንሞክረው። እሱ ብቻ አይደለም። እንደምታውቁት እንግዲህ እነዛ ሰዎች ህፃን ልጃቸውን ገለውባቸው በመተት በምን ገለውባቸው እሱም አልበቃ ብሏቸው የሞተችውን ህፃን ሬሷን አውጥተው አጽሙን ለዛ ደብተራ ሰው እየሰጠው እነሱ ልጅ መውለድ ስላልቻሉ ልጅ ለመውለድ ያችን የዛችን ህፃን ልጅ አጽም ይዘው ሄደው በሱ መተት አሰርተው እኛ ልጅ እንወልዳለን በሚል እሳቤ ያን ሁላ ነገር አድርገዋል። ይሄ ሁሉ ሲሆን እንግዲህ ልጃቸው በበሽታቱን በምን የሞተችው ማያውቁት እነዚህ ምስኪን ባለትዳሮች ከሞተችም በኋላ እንዳታርፍ እንኳን የዚች የህፃን ነፍስ አጽሟ ተቆፍሮ ወጥቶ እዛ ደረጃ እንደደረሰ የሚያውቁት ነገር የለም። አንድ እሱ፣ ሁለተኛ ትዳራቸውም ተበጥብጧል። እነዚህ ባለትዳሮች እርስ በርሳቸው እየተባሉን ያሉት ነው የሚሉት። እነዛ እንግዲህ ሳናዝዛቸው በነበረበት ቆይታ እናንተም ተመልክታችኋል። ያልቀረስኩላችሁ በጣቢያም ሆነ የተናገሩት ብዙ ነገር አለና ስለ እነዚህ ሰዎች እንግዲህ አንደኛ መርዶ ልናረዳቸው ልጃቸው ማን እንደገደለ እውነቱን ማወቅ ስላለባቸው እሱን ልናረዳቸው እንሄዳለን። ሁለተኛ በምን አይነት ሁኔታ ላይ ያሉት የሚለውን ነገር እሱን ነገር ሁሉ እንግዲህ ልንወያይበት ከነዛ ሰዎች ጋር ልንገናኝ ነው ዛሬ መጣሁት ማለት ነው። ስለዚህ አብረን እንቆይ። አድራሻቸውን የት እንደሆነ አውቄያለሁ። ስለዚህ ወደ እነሱ ቤት ልሂድ። ያለውን ነገር እንግዲህ አብረን እናያለን። ቤተሰቦቼ ሁሌም እንደምላችሁ ግን ቪዲዮን ስትመለከቱ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ሀሳብ አስተያየታችሁን ደግሞ ቪዲዮን ተመልክታችሁ ኮሜንት ላይ በደንብ አጋሩን እላለሁ ውድ ቤተሰቦቼ። ስለዚህ ወደሚቀጥለው አብረን እንሄዳለን። አብራችሁን ቆዩ።
እንግዲህ ቤተሰቦች ወደ ቤታቸው ደርሰናል የተባልነው እንደዚህ ባለትዳሮች ሰዎች ምን አይነት ሁኔታ ላይ ያለው የሚለውን ለማጣራት ነው የምንገባው። አንድ እሱ፣ ሁለተኛ ነገር ደግሞ ያው መርዶ ልናረዳ ነው የምንገባው። ነጋሪ የለም፣ እኛ ነን የምናውቀው ስለ ጉዳዩ። ስለዚህ ጉዳዩን ደግሞ ማወቅ አለባቸው እነዚህ ጥንዶች፣ ወይም ልጃቸው በምን አይነት መልኩ እንደሞተች፣ አሁንስ በምን አይነት ሁኔታ ሬሷ እንደወጣ ማወቅ መቻል አለባቸው። እሱ ብቻ አይደለም፣ የውድ ጓደኞቻችን በሚሏቸው ሰዎች ተከርተው ነው የሁሉ ነገር ሲሰራባቸው የኖረው። ስለዚህ ይሄን ነገር ማወቅ ስላለባቸው እነሱም ያው በሽታም ሆነ ሌላም ቀውስ ተፈጥሮባቸው ከሆነ በእንደዚህ በመተት ምናምን እሱን ነገር አውቀው ሕክምና ማግኘት አለባቸው። ማለት በጸሎትም በጸበልም በሌላም ነገር እርዳታ ማግኘት የሚገባቸው ሰዎች ናቸው ብለን ስላሰበን እነሱን ጥየቃ ነው የመጣ ነው። ወደ ግቢያቸው እየገባን ነው። ስለዚህ አብረን እንሁን። ቤቱ በጣም ሰፊ ነው። አብይ ታያለ ግን ይሄን የሚያክል ቤት የከብት ይሄን የሚያክል ቤት አሁን እንደዚህ ነገር ይገኛል ተብሎ ተሰበ ምን አይነት ነገር ነው ያለው? በእናትህ እስኪ ቤታችሁ ይሄን ለማንኛውም ላንኳኳ። በጣም ትልቅ ቤት ነው አይደል? በጣም ትልቅ ቤት ነው። እንግዲህ በእነዚህ ሰዎች ትዳር ቀንተው ነው የሁሉ ነገር ሲያደርጉ የከረሙት። ቤታቸው እንዳለ አዛባ ነው ያለው። የአህያ እግር አለ። ይሄን የሚያክል ቤት ውስጥ ከተማ ውስጥ ምን ውስጥ ማን ነበር ስሟን ያለችን ሴትዮ? ሃይማኖት። ኦኬ ጤና ይስጥልን። ሰላም፣ እንዴት ናችሁ? ጤና ይስጥልን። ሰላም ነው? ይመስገን። ሃይማኖት ሃይሚ ነኝ። እሺ፣ ስለ እናንተ እኔ ከሚዲያ ነው የመጣሁት፣ ጋዜጠኛ ነኝ። ሰላም ነው ጌታ፣ እንዴት ነው? ሰላም ነው አለኝ ጌታ፣ ተመስገን። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ይመስገን። አይ አታውቁንም ብዬ አስባለሁ። ያው አታውቁንም። አይ አይደለንም፣ ያው እኛ ግን እናውቃቸዋለን። አዎ ዛሬም አይቻቸው አላውቅም። ይቅርታ፣ ምናልባት ጉንፋን ስለያዘኝ ነው እኔ ማስክ ያደረኩት። ጓደኞቼ ካሜራማንም እነሱ አሉ። ካሜራ ይዣለሁ። ነገሩ ግር ሊላችሁ ይችላል። ያው ግራ እያጋባኝ ነው። ካሜራው ምንድነው መሰላችሁ ማለት ይቻላል። ያው አይ በፎቶ ሲሆን በቪዲዮ ነው። ጭራሽ ቪዲዮ ነው። አይ ችግር አይደለም፣ ችግር የለም። ያው በአካባቢው ላይ ጥሩ ጥንዶች እንደሆናችሁ ሰምተን፣ እኔ ደግሞ ከሚዲያ ነው የመጣሁት። ሚዲያችን ምንድን ነው የሚሰራው ካላችሁኝ፣ ጥሩ ጥንዶችን ባለትዳሮችን ከትዳር ተሞክሯቸው እንግዲህ አስተማሪ የሆነ ነገር ያጫውቱናል። ከትዳራቸው ያካፍሉናል የምንላቸውን ጥሩ የእናንተን እንግዲህ እሱን ተጫወተን ከትዳር ተሞክሯችሁ ሰዎች ይማራሉ። ትዳርን ለሚፈሩ ሰዎች ትዳር እንዳይፈሩ ምንድን ነው የእናንተ ምክር የሚለውን እሷን ተጫወተን ትንሽ ደቂቃ ነው። እሱ ብቻ አይደለም፣ ያው የሽልማት ፕሮግራም ይኖረናል። እሱን ነገር እናካሄዳለን። እንግዲህ ጥሩ ነገር ነው ይዛችሁ የመጣችሁት። ያቺን ነው ምናልባት ፈቃደኛ ከሆነ ስለ እናንተ የተወሰነች ነገር ያው አካባቢ ሰው ስለነገረኝ አጣርቻለሁ። እሱን እሺ፣ የእኛ ቤት እሺ፣ በጣም ነው የማመሰግነው። እሺ፣ በጣም ነው ቤታችሁ የሚያምረው። እሺ፣ ግባ። እሺ፣ እንዴት ነሽ? ሰላም በያቸው። ሰላም ነው። እንዴት ነሽ? ደህና ነሽ? እሺ፣ እንዴት ነሽ አንቺ? በድጋሚ ልጨብጥ። ሃይማኖት አይደለ? ወይዘሮ ሃይማኖት። እሺ። አቶ ወይሲሁን ሰምቻለሁ። በጣም ደስ ይላል። እሺ፣ ግቡ። እሺ፣ ግባ። እንግዲህ ፍሬም አስተካክለን እንመልሳለን። ቤተሰቦቼ አብረን ቆይ። እንግዲህ ውድ ቤተሰቦቼ ዛሬ ያለሁት እንግዲህ ሁለት ጥንዶች ባለትዳሮች ቤት ውስጥ ነው ያለነው፣ ጎጆአቸው ውስጥ ነው ያለነው። እነዚህ ባለትዳሮች እንግዲህ ከትዳር ተሞክሯቸው ስላሳለፉት፣ ስላለፈው፣ ወደፊትም ስለሚያስቡት ስለተሞክሯቸው ብዙ እንጫወታለን ብዬ ተስፋ አደርጋለሁ። እናንተም አብሮነታችሁ ከኛ ጋር ይሁን። ቤተሰቦቼ እንግዲህ ወደ እናንተ ልምጣ። ከስማችሁ በድጋሚ እንጀምርና እንተዋወቅ እስኪ። እንዴ ብዙ ጊዜ እሺ፣ ዋሲዬ እንዴት ነህ? ሰላም ነው አለው። እኔ ጌታ
ተመስገን። እሺ ያንቺስ? ነገርኩህ እኮ ሃይማኖት እባላለሁ። ሃይማኖት ያው በድጋሚ ካሜራ ስላበረው እንደ ተመልካች እንዲተዋወቁን ያህል ነው። አዎ በጣም ደስ ብሎኛል በድጋሚ ቤታችሁ ስለጋበዛችሁኝ። እንግዲህ ከትዳር ተሞክሯችሁ ብዙ እንጫወታለን ብዬ ተስፋ አደርጋለሁ። ትዳር እንዴት ተመሰረተ? ከጓደኝነቱ ጀምሮ አንስቶ እስኪ ያለውን እስኪ አንሱ። አሻንጉሊት ትወጃለሽ? አንተ መጫወት ከፈለግ እሰጥሃለሁ። በጣም ወዳት አሻንጉሊት ልጄ ነው የምላት። በጣም ስትፈልግ ነገር ትጫወትባታለሽ። እሺ ችግር የለም። እስኪ እንግዲህ ከአባወራ ልጀምርና ትዳር እንዴት ተጀመረ? እንዴት ተዋወቃችሁ ከሃይማኖት ጋር? አብረን ተምረን ነው እንግዲህ አብረን የተማርነው። አብራችሁ የተማራችሁት? ከዛ ትዳር ጀመርን። ያው አሪፍ ላይ ያለው ተመስገን። ስንቱ ውጣ ውረድ አይደል መሰለኝ እዚህ የደረስነው አይደል? አብራችሁ የተማራችሁ አብሮ አደጎች ናችሁ ማለት ነው። በጣም ትልቅ ጊዜ ነው፣ ረጅም ጊዜ ነው የሚሆነው ትውውቅ። በጣም ደስ ይላል። እና ወደ ትዳር እንዴት ተቀየረ? ከጓደኝነት የጀመረ ይመስለኛል መቼስ። አብረን የተማርነው ያው እንግዲህ ያ ፍቅር ነው እንግዲህ ወላሂ አድጎ ዛሬ ላይ ወደ ትዳር ይኸውልህ ለዚህ በቃ ነው ደረጃ የደረስነው። በጣም ደስ ይላል። ደስ ይላል በጣም። የፍቅር ጥያቄ ማን ያቀረበው መጀመሪያ ጊዜ? እስኪ ማን ያቀረበው? በጣም እያሳቀኝ ነው። ማን የጠየቀው? አንቺ ነሽ መሰለኝ። አፈርሽ፣ ተሽኮረመምሽ። ጠያቂማ ማን እንደሆነ ያውቀዋል። በተማሪነት እያላችሁ ነው ጊዜ ነው ወይስ ካደጋችሁ ከዛ ከፍ ካላችሁ? ጀምሮ ነው የአይነት ፍቅር ነበር። ከዛ በቃ አመለጠኝ። አይ ለዚህ ለቁም ነገር በቅቷል። ያው ያኔ የተጀመረ በጣም ደስ ይላል። ታዲያ ወደ ትዳር ከገባችሁ በኋላ አሁን ቤታችሁ በጣም የሚያምር ከግቢያችሁ ጀምሮ በጣም ትልቅ ሰሞኑን ነው የሚገርም ነገር ቀለም ራሱ ያስቀባ ነው አይደል? እንደውስ ሰሞኑን ወደድከው? በጣም ቆንጆ ቤት ነው ያላችሁ ማለት። እናመሰግናለን። አንተ መኖር ትችላለህ፣ ከፈለግ መምጣት ትችላለህ፣ መኖርም ትችላለህ አይደል? አዎ በእውነት እኔ ሰምቻለሁ። በጣም የምን ቡና እንግዳ ቡና ይጠጣ? ኧረ እኛ አንፈልግም ምንም። እኛ ቆይቶ ማድረግ ነው ትንሽ ቆይታ በቀን 2-3 ይላፍላ አላጸዳሽም? ምንድን ነው ሰው አጋጣሚ ነው የሚመጣው። ችግር የለም አላጸዳሽም ትለኛለህ። ምንድን ነው? ኧረ ችግር የለም ለእኛ አትጨነቁ። ልጠበው ወይ አምጥቼ? ችግር የለም እንዴ ቅድም ጠዋት አጽድቻለሁ። አሁን ደግሞ ያንተ ተራ ነው። አሁን ተነስተህ ታጸዳለህ። ኧረ ችግር የለም ቲና ነይ እስኪ ውሃ አምጪላቸው በእናትሽ ነይ። ችግር የለም እናቴ። ኧረ እኛ ይኸውላችሁ ቆይታ እንድናደርግ ብቻ ነው የምፈልገው። ውሃም ቡናም ወስደናል፣ ምሳም ሁሉንም ነገር ወስደናል። ሃይሚዬ እሺ በሉኝና ሰው ነው የመጡት። እንግዳ ቡና መፍላት ምን ችግር አለ? ችግር የለም። አይ እኛ በቂያችን ነው። ጠጣም አለ እኮ አይደለ እንዴ? በቃ እሺ ተይው። አንተ ደግሞ ጠጥታ ስንሲኙን እንደው ይጠጣው። ተይው እስኪ ነገር አትበይኝ እስኪ። ኧረ በስመ አብ ችግር የለም። ኧረ እንዴማ ያጣላን ከጧት እስከ ማታ እንዴ ሳፈላልህ ሙሉ። ኧረ ተይው ሃይሚ፣ ኧረ ተይው በቃ ተው። ጀመረሽ ደግሞ። ሃይሚ አትበለኝ። ምንድን ነው የሚጀምረኝ? ጭቅጭቅሽ መከራ ነው የሆነብኝ። ያለጸዳሽ እናሽ ምን ላድርግ እስኪ? ከዚህ በላይ እንዴት ላድርገው እስኪ? እንዴት ነው አንተ ማስደሰት የምችለው? አይገርምህም? ግን አንተ በቃ እንዲህ ነው እኮ ሁሌ። አይ ኧረ ምንም ችግር የለም እንዴ እናንተ በጣም የምታስቀምጡት ነው። አላጸዳሽም አላለኝም። አንተ ነው ብለን ከንፈልግህ አላጸዳሽም። ያው እንግዳ ስለሆነ ነው። እንግዳ ነው አይደለም ከኛ ጋር ሊጫወት እኮ ነው የመጣው። ታክብሮት ነው። ኧረ ምንም ችግር የለም እንዴ ከኛ ጋር። ኧረ እኔ ጥሩ ቆይታ እንድናደርግ ብቻ ነው ፈልጋለሁ። በእውነት ችግር የለም ሃይሚዬ፣ ችግር የለም እንዴ ችግር የለም እኮ እንዴ ምንም ችግር የለም ምንም። እውነት አንተ ሁሌ በቃ እኔ ሰው ፊት እንዳዋረድከኝ ማዋረድ ነው አስተካክይ ማለት ችግር የለም። እሺ በቃ ችግር የለም ሃይሚዬ። ይኸውልሽ እኛ እኮ ይኸውልሽ አይደለም እኛ ምን ነው ለምን እንደዚህ ትሆኛለሽ? እኛ እኮ በቃ እኔ ቆይታ ማድረግ ነው የምፈልገው ከእናንተ ጋር ቃለ መጠይቅ ለማድረግ ነው የመጣ ነው። ችግር የለም። ምን ነው ያስለቅስሽ? ኧረ ምንም እንደ እኔ ለእሱ አይደለም። እውነት ምናልባት እኔ ያው
እኔ ነኝ ምናልባት ድንገት የመጣሁባችሁ። አንዳንድ የፍቅርም ነው እና እሱ እንዲህ ነው ሁሌ አዲስ አይደለም። ለዛ ነው አይደል? አስዬ ትበሳጫለች። ታዲያ በዚህ ሁሉ ረጅም ጊዜ የነበረ ትውውቅ ወደ ትዳር አድጎ ትዳር ደግሞ ከፍ ሲል ልጅ ማፍራት ልጅ መውለድ አለ አይደለ? እንዴት ነው ያለው ነገር? አንደኛዋ ልጅ እንዳልኩህ እቺ ናት። አሻንጉሊት ትወጃለሽ? በጣም ነው የምወዳት። ብዙ ነገር ነው የምታስታውሰኝ እና ይዛት ነው የምትሆነው ማለት ልጅን ታስታውሰኛለች እና እሷን አቀፍ ያሱ በጣም ደስ የሚለኝ። ምን ነው ልጅሽ ምን ሆነች? ልጃችን በህይወት የለችም በእርግጥ እና የልጄ አሻንጉሊት ነበረ። በጣም ነው የምትወዳት። አሁን በህይወት የለችም በእርግጥ። እሷን በገነት ያኑሩልን። የህፃን ልጅ ነፍስ እንግዲህ የእነሱን በረከት አድለን ይባላል ይመስለኛል አይደል? ያው ኃጢአት ስለሌለባቸው። የቤቴ አድማቂ ነበረች። ይገርምሃልና አንድ ልጅ ነው። ሰዎች በጣም በሷ ይደሰቱ ነበረ። አንድ ልጅ ነው ያላችሁ? አንድ ልጅ አለ። የመጨረሻ ልጃችን ነበረች እና ድንገት ነው በህይወት ያጣኋት። ይቅርታ በጣም እሷስ ወደ ውስጥ ቅድም የገባችው ቲናዬ ልጃችን ናት። በጣም እንወዳት ልጃችን ናት። ስለዚህ ስንት ልጅ ማለት ነው? እግዚአብሔር ይመስገን እንግዲህ እግዚአብሔር በልጆች ባርኮናል። አምስት የወደደውን ወስዶታል። ትንሿ ልጃችን የለችም በህይወት። እሷ ቲናዬ ሁለተኛ ልጄ ናት። ያው በአጠቃላይ 5 ልጆች ነው። አሁን 4 ልጆች ናቸው ያሉ ማለት ነው ከሟቿ በስተቀር። ተማሪዎች ናቸው ምናምን? እንዴት ነው ልጆች? አዎ ተማሪዎች ናቸው። እሷም ትማር ነበረ በእርግጥ ግን አሁን ላይ ትንሽ ቤት ናት ያለችው። የመጀመሪያ ልጅ ናት እሷ ነው? የመጀመሪያ ልጅ? ሁለተኛ ልጅ ናት። ሁለተኛ ልጅ እና የመጨረሻዋ ናት ያረፈችው። ሶስቱስ? እና ኦኬ ተማሪ ናቸው ብለሽ? ተማሪ ናቸው ግን ያው ቅዳሜ እሑድ አንዳንዴ አልፎ ይመጣሉ እንጂ እኔ ጋር አይደለም የሚኖሩት። እህቴ ያለች እህቴ ጋር ናቸው። ትንሽ የቲና ባህሪ ወጣ ያጉረስና ምንም አለ አይደለ? ትንሽ አይስማሙም ታውቃለህ። ያው ዘንድሮ ነው የሄዱት እንጂ እኔ ጋር ነበሩ እኮ በዚህ አመት ነው። ትንሽ ያው ከልጄ ሞት ጋር ምናምን ትንሽ ተረባብሸን ስለነበረ ጥሩ ስሜት ውስጥ አልነበርኩኝም እና ያው ለጊዜ ለእህቴ እነሱን ወስዳቸው እነሱ ጋር መልካም እንግዲህ ይቅርታ ትንሽ ቲና ነይ እስኪ ምን ይሻለኛል? በቃ እንደው ሰው አለ ሰው የለም አትል እንደው ሁሌ በቃ ቲና እንዴት ነሽ? በመሀል እንደሚመጣባት ነው። ቲና ሰው ሰላም እያለሽ እኮ እስኪ ነይ ሰላም በይው እስኪ። ምን ማለት ነው እናንተ? አንቺ ማለት የኛ አይደለሽ እንዴ? ችግር እኮ በቃ እሺ ዝም በሉኝ። ትረብሻቸዋለሽ ደግሞ ተው በቃ ዝም በሉ። ትንሽ አንዳንዴ ይቅርታ እንግዲህ አንዳንዴ እንዲህ ለዚህም ነው ልጆቹም እዛ ሄዱት ታስቸግራለች። ለዛ ነው ይቅርታ አድርግላት። ችግር የለም። ያው ቀሩ የሚላቸው 1-2 ጥያቄዎች አሉኝ። እንግዲህ እሱን ተጠይቀን ከዚህ በኋላ ደግሞ በድጋሚ መገናኝ ነው የሚሆነው። ግን ምንድነው ያው ትዳር ውስጥ ብዙ ጊዜ አንተ ገላዬን ታጠባለህ ብላ ነበር እንዴ? ውሃ አልሞቀም ይሆን እንዴ? ቅድም የጣልኩት ውሃ ይራስቸው ታውቁት በቃ እንሄዳለን። ችግር የለም። አይ ሌላ ጊዜ እንመለሳለን። ገላውን ሊታጠብ ነበር እንዴ? ረሳኸው እንዴ? ቅድም ሌላ ጊዜ መንገድ ያለ አይደል እንዴ? ሌላ ጊዜ ይመለሳለሁ። በቃ ችግር የለም። ችግር የለም። ሌላ ጊዜ ይመለሳለሁ። ተጠጥብ በለና አሻለው ገላ በቃ ይሻላል። እንዴ ምን ይሻላል? ቆይ ትንሽ አንተ ማውራት ፈልገው በቃ እሺ። ያው 1-2 ጥያቄዎች አሉኝ። ቀለል ያለች መልስ ያው ጥያቄና መልስ ነው የሚሆነው። እሷን እንጠያይቅና እሄዳለሁ። በሌላ ጊዜ እመለሳለሁ። ትንሽ ያው ባልሆነ ሰዓት ድንገትም ስለመጣሁባችሁ እረዳለሁ። እሺ እኔማ ቤት ደግሞ ማሞቁ ለዛ ነው። እሺ እኔማ ቤት በቃ አይ እንዴት ነው ትዳር ላይ ብዙ ጊዜ ሁሌም ትዳር ላይ ፍቅር ነው ትዳርን የበለጠ የሚያጠነክረው ልጅ በረከት እና ፍቅር አይደለም። ከዛ ባለፈ ደግሞ ግን አንዳንዴ ትዳር ላይ ግጭት ይፈጠራል። ግጭት ሲፈጠር እንደ ባለ ትዳር ረጅም ጊዜ እንደቆያችሁ ታስታውቃላችሁ። የሁላ ልጅ አፍርሳችኋል።
ሲፈጠር እንደዚህ ትዳር ላይ ግጭት ሲፈጠር በምን አይነት መልኩ ነው የምትፈቱት? እንዴትስ ነው የምታልፉት? አስታውሳችሁም አንድ አጋጣሚ ካለበት ነግሩኝ፣ ደስ ይለኛል። ተሞክሮ ስለሚሆን ነው። ያው ቀደምም ስለነገርኳችሁ እንደተሞክሮ ያው እንግዲህ ምን ጥያቄ አለው ብለህ ነው? እኛ በፍቅር ነው ይኸው እንግዲህ እነዚህ ልጆች ሁሉ ያፈራ ነው በፍቅር በመተሳሰብ ያው ጭቅጭቆችን ቁጭ ብለን ተነጋግረን ነገሮችን በመፍታት ያው እንግዲህ እንደምታየው ነው። ዋስዬ መልካም ባል ነው፣ ይገርምሃል፣ ጥሩ ባል ነው። በጣም ደስ ይላል። አሁን እንኳን ወዲያው ነገሮችን ቀየራችሁ። አሁን ትንሽ እዚህ ጋር ተከራክራችሁ መልሳችሁ ወደ ፍቅር ስትገቡ በጣም ልታስቀምጡ እሱ ነገር እንግዲህ ከኛ ተማሩ። ይሄ ቀላል ነገር አይደለም። እና እስኪ እዚህ ባለ ዋስዬ ዋስዬ እኮ እንደው ሰራው ስራ እኮ አያልቅበትም። እኔ አንዴማ ምን እንዳደረገኝ እንደው የውጭውን በር ይኸውልህ፣ የፍቅራችን እኮ ብዛት እንደው የውጭውን በር ግው ያደርገዋል። ከዛ ምን መጣ ብዬ እንደው እሱም አልመሰለኝም። እንደው ዘልዬ ስከፍት አልኩ አንዴ ልም ነው ያደረገኝስ በጥፊ። ይሄ እኮ ፍቅራችን ነው። ለምን ቆየሽ ብሎ እኮ ነው። ይሄ መቼም ማረሳው ወይ ነው። እኔ ታዲያ ደስ ይለኛል እኮ በጥፊ ሲለኝ በቃ ይሄ መቼም የማረሳው ነው። በቃ ይሄ ታዲያ ፍቅራችንን አይገልጽልንም? ወስዬ ታስታውሰዋለህ? እንዴት እረሳዋለሁ? እንዴት ይረሳኛል? ይህች ልጅ እኮ በቃ ማውራት አልቻልንም፣ እየረበሸችን። ቲናዬ እማ ነይ እስኪ ቲናዬ። ልጄ ደግሞ ዛሬ ተነሳባት መሰለኝ። እንደው ምን ይሻላታል? እኔ ምን አውቃለሁ። ነግረሃለች እንዴ አንተ? የት ይሻለኛል? ልከተላት ነው እንዴ? በቃ ችግር የለም። እኛ ሌላ ጊዜ መልሰ በጣም ትንሽ ወከባሌ ስለሆነች እጅግ አድርጌ ምንም ችግር የለም። ሀይሚ በድጋሚ እመለሳለሁ። እሺ እኔ ማለት በጣም ነው የማመሰግነው ስለነበረን ቆይታ። ዋስዬ የኔ ጌታ ሰላም ሁኑልኝ። በድጋሚ እንገናኛለን ተስፋ አደርጋለሁ። እሺ እኔ ጌታ በቃ ስለጋበዛችሁን እጅግ አድርጌ ነው የማመሰግነው። እንውጣ እኛም። እሺ እኔ ማለት ሰላም ሁኑልኝ። እሺ እንውጣ ናውጣ ና ሀቢ ማለት ሰው በዚህ ልክ እንዴት እንደዚህ ይጨክናል? ማለት ሰዎች እኮ ትክክል አይደሉም አይደል? ማለት ኑሯቸው ምናምን እንትኑ ቤታቸው ምናምን ያምራል፣ ግን መልሰው ኦን ኦፍ። እኔ ጭራሽ እኮ ብላ ምንድነው የምታስተውሽ ሜሞሪ ምናምን እላታለሁ። ማለት ካሳለፋችሁት ነው ምናምን ነገር ብዬ ጠየኳት። ሰዓት መጥቶ በቦክስ ደረገመኝ ምናምን አለች። ልጃቸውም ትክክል ጎረምሳ ነገር ነች ነው ኃይለኛ ናት መሰለኝ። እኔማ ጀርባዬን ሰጥቻ ስለነበር ጭራሽ በደንብ አላየኋትም። ግን በቃ ሁኔታው እሷም ደስ አይልም ምናምን። እኔ እንጃ ፈጣሪ ይገርማል በዚህ ልክ። በእርግጠኝነት ደግሞ የእነዚህ ሰዎች ስራ ነው የሚሆነው። እነዚህ ሰዎች ያደረጉት ስራ ነው የሚሆነው። ግቢያቸው ስትገባ ይታል ከቀደም ጀምሮ ስንገባ ይህ ያው ማለት ከተማ ውስጥ ያለ አንድ ትልቅ ቤት ውስጥ እንደዚህ ምን ይባላል? አሁን እኛ መርዶ ልናረዳ ነው የመጣ ነው እንግዲህ ቤተሰቦች። አንድ እሱን ልንናገር፣ ሁለት ጓደኞቻቸው የተባሉት ሰዎች ማን እንደሆኑ ምን አይነት ሰዎች እንደነበሩ ከጀርባቸው ምን ሲሰሩ ነበር ለመናገር ጭምር ነበር። በዛ ድፍረት ተነሳስቼ ነበር የመጣሁት። ግን ይሄን ለመናገር ፈራሁኝ። ሳያቸው ትንሽ አሳዘኑ። ሁኔታቸውም ግራ ያጋባል። አንዴ ይጣላሉ፣ አንዴ ሰላም ናቸው፣ አንዴ የሆነ ነገር ያወራሉ። ቶፒክ ራሱ ይቀያየራሉ፣ ርዕስ እየቀያየሩ የሚያወሩብኝ ግራ አጋቡኝ እና ይሆናል ልጨበጣቸውም አልቻልኩኝ። ትንሽ ከባድ ነው። እኔ አላቅም። ፈጣሪ እንደዚህ አይነት ነገር እንግዲህ በዘርም ማያድርስ የሚያስብል ነገር ነው። ከባድ ነው። ብቻ ሳልናገር ወጣሁኝ። ተደናግጬ ነው የወጣሁት። ወይ በሌላ ጊዜ እመለሳለሁ ብዬ ነው ያሰብኩት። አሁን ስለ ልጃቸው ምንም ሳናረዳን የተመለስነው ምን እንደተፈጠረ አልነገርናቸውም። በዛ ላይ ህፃን እንትን አሻንጉሊት አይታላል በእጁ ይዛ ልጄን ያስታውሰኛል ምናምን አለችኝ። የሞተችው ልጇን ነው የሚሆነው እና ትንሽ ከባድ ነው። ያው ብቻ እስኪ ፈጣሪ ምሕረቱን ይላክላቸው። እኛም በእርግጠኝነት እስኪ ያለውን ነገር ከዚህ በኋላ ምን ተጋገዝ ይመስለኛል። እኔ አሁን ስለተደናገጥኩኝ ምንም ነገር ሳላደርግ ነው የወጣሁት። ግን ያየሁትን የታዘብኩትን ምናልባት እናንተም ተመልክታችኋል። ደንግጠን ወጥተናል።
በሌላ ጊዜ የምንመለስ ነው የሚሆነው። ዛሬ ግን አሁን እንደዚህ መግባትን ፈራው ይመልሽ በቃ እንሂድና እንመልሳለን ወይ ነገ ምናምን እንደዛ ነው የሚሻለው እንጂ አሁን ይከባድ። አይ ከባድ። ልጃቸውን በዛ በኩል አንድ ነገር ትላቸዋለች፣ ይነሳሉ፣ ምን ይላሉ፣ ግራ ገብቷቸዋል፣ እርስ በርስ ይጣላሉ። ድምፁ ቀጥኗል ምናምን ሲል የነበረው እሱ ነው። አይገርምህም? ደግሞ ጀዝባ ድምፁን አቀጠንክልኝ ምናምን ሲል የነበረው ብቻ በዚህ ልክ ነው ሁሉ ነገር እየሆነባቸው ያለው። እነዚህ ሰዎች ምስኪን ናቸው። እንግዲህ እናንተም ጸልዩ ቤተሰቦች፣ እኛም እንግዲህ ተመልሰን እንመጣለን። እንግዲህ ደፈር ብዬ ቆምጨጭ ብዬ ያለውን ነገር ለመናገር ያው መርዶ መናገር ቀላል ነገር አይደለም፣ ዝም ብሎ የሚነገር አይደለም። ስለዚህ ያለውን ነገር እንግዲህ ተዘጋጅቼበት እመለሳለሁ ቤተሰቦች። እናንተም እንግዲህ አበርቱኝ፣ በሀሳብ በምን በጸሎት አግዙን፣ እነሱንም ማስቧቸው በጸሎት። ነገ ወይ ምናልባት እንመለሳለን ብዬ አስባለሁ። እንሂድ እንግዲህ ቤተሰቦች፣ ዛሬም ተመልሰናል ወደ እነዚህ ባለትዳሮች ቤት ማለት ነው። ያው ዛሬ እስኪ እኔም ጠንከር ብዬ ነገሩን ከባድ ቢሆንም ለማርዳት እንዲሁም ያለውን ነገር ለመመካከር በአንድ ቀን ቆይቼ ተመልሻለሁ ማለት ነው። ከጓደኞቼ ጋር ምን እንደሚፈጠር አብረን ነው የምናየው። ያው ሳይነገር መቅረት የለበትም። እውነታውን እናውቃለን። ምን እንደሆኑ ማወቅ አለባቸው እነሱም። ምናልባት አሁን ላይ ምናልባት ከቅርብ ጊዜ ወዲህ ነው እንደዚህ የሆኑት ብዬ ነው የምገምተው። ምክንያቱም እነዚህ ሰዎች ያረጉባቸው መተት ምናምን ድግምት ምናምን ነው እንደዚህ በእርግጠኝነት ከእንደዚህ የሆነ ከኖርማል የህይወት ሁኔታቸው ወጥተው። ምክንያቱም እነዚህ ሰዎች በጣም የከበሩ ሰዎች ናቸው፣ ሀብት ንብረት ያላቸው ናቸው፣ በልጅ የተባረኩ ናቸው። ግን እነሱ አሁን የሆነ ነገር ስራቸው ትንሽ ግር የሚያሰኝ ስለሆነ ይሄ ነገር የሆነው ዝም ብሎ አይደለም፣ ወይም የነበረ እንዳልሆነ እርግጠኛ ነኝ። አንዳች ነገር ቢኖር ነው። ስለዚህ እሱን ነገር በደንብ እናጣራ ነው የሚሆነው። ደግሞ እነዛም ሰዎች ተናዘዋል መተት ሲያደርጉባቸው እንደኖሩ። ስለዚህ ያለውን ነገር ለማንኛውም እናጣራለን፣ እንመክርበታለን ከሰዎቹ ጋር። ዛሬ ግን በእርግጠኝነት በባዶ አልመለስም። ከሰዎቹ ጋር ያለኝን ቆይታ እንግዲህ አብረን ነው የምናየው። ወደዛ እንሂድ። ያው አስክሬኑንም በድጋሚ ይዤ መጥቻለሁ። አቀብለኝ። ይሄ ነው እንግዲህ አስክሬኑን በዚህ ይዘናል። ልጅቷ እስካሁን ድረስ ከተቀበረችበት ወጥታ እቺ ህፃን ያው በውጭ ነው ያለው። ይሄን ደግሞ መልሰው በክብር መቅበር ያለባቸው ራሳቸው ቤተሰቦች ናቸው አውቀው። እኛ ዝም ብለን ምንጥለው አይደለም። ፎረንሲክ ተወስዶ ነበረ፣ በድጋሚ ለኛ ተረክበን ነው። አሁን ደግሞ ለቤተሰቦቻቸው ወይም ለእናትና ለአባት አሳይተን ያለውን ነገር እንግዲህ እንትን እንዲያውቁ ማድረግ ይኖርብናል። ለዛ ነው የያዝ ነው። እንግዲህ የህፃን አጽም ነው ያለው እዚህ ውስጥ። በጣም ከባድ ነው በእውነት። ልቤ በጣም እየመታ ነው ቤተሰቦቼ። እና ለማንኛውም እንሂድና ያለውን ነገር አብረን የምናይ ነው የሚሆነው። ስለዚህ አብራችሁን ቆዩ። እንግዲህ ቤተሰቦቼ ያው ወደ ውስጥ ልንገባ ነው። አብራችሁን ያለውን ነገር እንግዲህ እናጣራለን። እዚህ ቤት ዋሴ ሃይሚ እዚህ ቤት የት ሄዶ ነው? ጀርባ ሄዶ እስኪ ተጠራል። ግን ዋሴ እዚህ ቤት እንዴ ቲና እንዴት ነሽ? ደህና ነሽ? አስታውሺ? አላውቅህም። አዎ፣ አይ ባለፈው በደንብ አልተዋወቅንም። የዋሴ የለም እንዴ? ዋሴና ሀይሚ የሉም እንዴ? የሉም። አላውቅም። ፈልጊያቸው ነበር የመጣሁት። ዛሬ ቀጠሮ ነበረ እኮ። ፈልጋቸው እነሱን። ታዲያ ምን ይላልክ? ፈልጋ እኮ ቤት የሉም ነው? ዛሬ የሉም ቤት? የሉም። የት ሄደው ነው? አንቺ ብቻሽን ሆነሽ ነው እዚህ? እማ
ይኸውልሽ እሺ እንደዚህ ዝቅ ብዬ ላውራሽ ቲና እንተዋወቅ እስኪ ታውቀኛለህ እኮ እንተዋወቃ በደምብ ባለፈው እኮ በደምብ ሰላም አላልሽኝም የት እንደሄዱ አላወቅሽም እሷ ማን ናት ትወጃታለሽ አሻንጉሊቷን እህቴ ነች እሷ ብቻ ነች የምትወደኝ አሻንጉሊቷ ማሚም ትወዳታለች አይደል ሃይማኖት ለምንድን ነው እህቴ ነች እህቴ ትንሿ እህቴ እሷ በጣም ነበር የምትወዳት እኔንም የምትወደኝ እሷ ነበረች ማሚና ዳዲ ያለው አይደል እንዴ ሃይማኖት ማናቸውም አይወዱኝም ሁሌ ኡፍ ደግሞ እንዲያረገች ነው የሚሉት አንቺ እየተማርሽ ማናቸውም አይፈልጉኝም እነሱም እህቶቼም ሄዱ ትጮኻለች እያሉ ሄዱ ሁሉ ዝም ብላ ነው የምትጮህ ይሉኛል እኔ እኮ ጮሄባቸው አላውቅም አልጮህም እህታቸው አይደለም ብጮህ ታዲያ ምን ችግር አለ ግን እሷ ትጮኻለች ነው የሚሉት ትቆጣናለች ሰድበናለች እንዛ ነው የሚሉት ማሚና ዳዲስ አሁን ሃይሚ ዋሴ ያለ አይደለ እነሱ እናትና አባትሽ አይደሉ እነሱ ባይኖሩ እኮ አንቺ እዚያ የለሽም አትኖሪም እነሱም ቢሆኑ አልኖራ እነሱ ቢሆኑ የሚሉት እሷ ነች አስቸጋሪ እሷ ናት የምታስቸግረው እሷ ናት የምትጮኸው ምናምን ምን እዚህ ቤት ስላደርኩ ማለት እሱ እንትን ነው እሱ ብቻ ማሳደግ ነው ማኖር ነው ልጅ ወላጅ መሆን እሱ ነው ትምህርት ምናምን እንዴት ነው እየተማርሽ ነው ወይስ አልፈልግም መማር ፈልገሽ ነው ያቆምሽው አዎ አለመማር ፈልገሽ ለምን በቃ አልፈልግም ምን ያደርግልኛል ታዲያ አሁን የእናትና የአባት ግዴታ ምንድን ነው አንቺ ማኖር ማብላት ማጠጣት ማስተማር አይደል ፍቅር መስጠትስ ሁሌ እየሰደቡኝ ሁሌ እየጮሁብኝ ሁሌ ያስቸገረች ሁሌ እንዲያረገች እሷ እንዲናት ከእህቶቼ ጋር አለያዩኝ ከእህቶቼ ጋር እነሱን ወሰዷቸው የት ነው ያሉት እነሱ ሁሌ መጨቃጨቅ ቤት ውስጥ አክስትሽ ቤት ነው ያሉት እነሱ አዎ አክስታቸው ጋር ሄደው አዎ አንቺ ትሰርቢያቸዋለሽ እኔ አልሳደብም ለምን እንደምትሳደብ ሲያጠፉ ነው የምቆጣቸው እሱ ደግሞ መቆጣቴ ደግሞ ግዴታ ነው እና ማሚም እኔን አይፈልጉኝ እስኪ እንዳትነካት እሺ አልነካት እሺ ትቀመጥ እንድናወራ ፈልጊ እያወራን ነው እና ማሚም በቃ ሁሌ እሷ ናት የምታስቸግረው እሷ ናት እንዲህ የምታረገው እሷ ናት የሆነ ጥፋት ከጠፋ እሷ ናት እንዲህ የምታጠፋው ሁሌ መጨቃጨቅ እርስ በርሳቸው እኔ መተኛት እራሱ እኮ አልችልም ማታ ስለ እንትና ታውቂያለሽ ስለ መታሰቢያና ማነው ስሙ የገንገሩት ባልየው እሺ ብቻ ስለ መታሰቢያ ታውቂያቸዋለሽ የእነሱን ጓደኞቻቸው ናቸው መታሰቢያና ተመስገን አይደለ ተሙ ነው የምትሉትና ባሏ ጓደኞቻቸው ናቸው እነሱስ አንቺን ይወዱሻል አዎ ይወዱሻል አንቺን ከእናትና አባትሽ የበለጠ በቃ በእነሱ ቢያንስ አይጨቃጨቁም አይቆጡኝም አይሰድቡኝም ምን ያደርጉ እንዴ እሺ ታዲያ ማሚና ዳዲ ይሰድቡሻል ነው አዎ በቃ ሁሉንም ጥፋት እኔ ላይ ነው የሚያላክኩት በዛ ላይ ሁሌ ነው የሚጣሉት ሁሌ ነው የሚጨቃጨቁት ሁሌ ነው የሚሰዳደቡት በቃ ያስጣላል ቤቱ በጣም ነው የሚያስጣላው እኔም እንደ እህቶቼ መውጣት ነው የምፈልገው ከዚህ ቤት አክስትሽ ጋር መሄድ ነው የምትፈልጊው አንቺ አዎ ቀየትም ይሁን ብቻ ግን ከዚህ ቤት መውጣት ነው የምፈልገው ከነሱ ጋር መኖር አልፈልግም በጣም ነው የሚያስጣሉት መኝታ ቤትም በወንድ ድምጻቸው ይሰማል ይጮሃሉ ይጨቃጨቃሉ ምን ያደርጉልሻል ተሙና መታሰቢያ እነሱ ደስ ይላሉ እንዴት እንትን ይሉኛል ከእናትና አባትሽ የበለጠ እነሱ ነው የምትወጃቸው መውደድ ሳይሆን አሁን ለምሳሌ በቃ እናትና አባት የሚከለክሉኝን ነገር እንቢ የሚሉኝን አይቻልም የሚሉኝን ነገሮች ምናምን እነሱ ግን ያደርጉልኛል
ማሚና ዳዲ ምንድን ነው የሚከለክሉሽ? እናትና አባትሽ ምንም አይፈቅዱልኝም። በቃ እነሱም አይፈቅዱልኝም እንዳለ እነሱ ያደርጉልኛል። ምንድን ነው አሁን የሚያደርጉሽ? ለምሳሌ ማሚና ዳዲ የሚፈቅዱልኝ በቃ አክስታችን ጋር መሄድ ወይ ምናምን ብቻ ነው። ሌላ ቦታ እንድሄድ አይፈልጉም። ጓደኞቼ ሲዝናኑ ምን ሲሉ እኔ አብሬያቸው እንድሄድ አይፈልጉም። በቃ እና ሁሌ ከጓደኞቼ ጋር የትም ቦታ አልሄድም እነሱ ሲሄዱ እና እነ ተሙ ስነግራቸው ችግር የለውም ይሉና እኛ ጋር ናት ይሉልኝና ለነማሚ ከዛ እኔ ጓደኞቼ ጋር ሄጄ እንድዝናና ይፈቅዱልኛል እና ለነማሚ ደግሞ አይናገሩብኝም። እና የት ነው አንቺ ከጓደኞች ጋር ምን አይነት ቦታ የምትዝናኝ? በቃ ብዙ ቦታ ነው የምንዝናናው። ብቻ የትም ቦታ ቢሆን በቃ እነተሙ ከነገርኳቸው እነተሙ ይፈቅዱልኛል። እኛ ጋር ናት ይሉልኛል። ባመሽም ምን ብልም እኛ ነን ያስመሸናት ወይ ተሙኒ ይዣት ሂጄ ነው ምናምን ይልልኛል። የት ሄደሽ ነው አንቺ የምታመሽው? በቃ ከጓደኞቼ ጋር ብዙ ቦታ እንሄዳለን እኮ። የት ቦታ እንጠጣለን አንዳንዴ ምናምን እና በቃ እነ ማሚ ደግሞ ቤት ውስጥ ራሱ እነሱ ሲጠጡ ምናምን እንድቀምስ ምናምን ራሱ አይፈቅዱልኝም። እነተሙ ግን እና ማሚ ራሱ ሲሄዱ ደብቀው ያቀምሱኛል። ምን እንደሚል ምናምን ይሉኛል። እና በቃ ብዙ ነገር ነው የሚፈቅዱልኝ። አሁን በቃ ሰው ማግኘት ምናምን ከፈለኩ ራሱ ወጥቼ ለነሱ ከነገርኳቸው ችግር የለውም ተሙ እኔ ይዣት ነው እኔ ጋር ናት ምናምን ብሎ ይነግርልኛል። በቃ አምሽቼም ብገባ ችግር የለውም። እና እነሱ ወደዚህ የሚመጡ ከሆነ ይጠብቁኝና ስመለስ ማታ ላይ ከነሱ ጋር እገባለሁ አምሽቼ። ከዛ በቃ እነሱ ጋር እንደሆንኩ ስለሆነ የሚያውቁትና ማሚ ምንም አይሉ። ያው እየተጣሉም ልንገባ እንችላለን አይታወቅም። ስንገባ እየተጣሉ ማን ነው የሚጣሉ? ማሚና ዳዲ? አዎ። ለምን ነው የሚጣሉ? እኔ እኮ መውጣት የምፈልገው እነሱ ስለሚጨቃጨቁ ስለሚጣሉ ምናምን ነው። ለምንድን ነው የሚጣሉት? ምን እየተባባሉ ነው የሚጣሉት? እንጃ በቃ ዝም ብለው በሆነ ነገር እንትን ይባባሉና ከዛ በቃ አሁን ሌሊት ራሱ ተኝተን ምናምን ይሆናል ድንገት ምናምን በቃ አንቺ ምናምን ተባብለው በቃ ድንገት ነው የሚጫጫሁት ምናምን። ደስ አይሉም። በጣም ነው የሚያስጠሉት። ማለት ያስደነግጡኛል። እኔ ለዛ በቃ ለዛ ቤት መሆን አልፈልግም። ቤት ማለት ምናምን እነሱ ደግሞ ጓደኞቼ ምናምን ካልኳቸው አይፈልጉም። እሺ አይሉም። አንቺ ስንተኛ ልጅ ነሽ? 2 የመጀመሪያ ልጅ ታላቅሽ እና ሌሎቹ ታናናሾችሽ ናቸው አክስትሽ ቤት ያሉት? አዎ እነሱ ናቸው እዛ ያሉት። ግን እነሱም ቢሆኑ ያው ናቸው። ራስ ወዳድ ናቸው። እህቶችሽ ማለት በቃ ትጮህብናለች፣ ታስደነግጠናለች፣ ምናምን ትሳደባለች ምናምን ብለው ነው የሄዱት። እዛ እንደሆኑ የተደረጉት እነሱ። አንቺ ሱስ ምናምን ጀመረሻል እንዴ? የምን ሱስ? እንደዚህ መጠጥ ምናምን ጭሳጭስ? ሱስ ሳይሆን በቃ ከጓደኞቼ ጋር ምናምን ይዘውኝ ይሄዳሉ። አንዳንዴ ይዘውኝ ይሄዳሉ። ተማሪ ትምህርት ቤት አብረውሽ የሚማሩት ናቸው ወይስ ሌላ ጓደኞች ናቸው? ትምህርት ቤት እያለን አብረን ምናምን እንማር የነበሩት። ትምህርት ታዲያ እንዴት ለምንድን ነው ያቋረጥሽው? ተባረሽ ነው? አይ በቃ እዛም ትጣላለች ምናምን ማለት እኔ ሲናገሩኝ ነው እንጂ ዝም ብዬ ማንንም እንትን አላለም። ከዛ በቃ ትጣላለች ምናምን ተብሎ ለትንሽ ጊዜ ቤት ትሁን ምናምን አሉ። ከዛ በቃ የት ነው ስንተኛ ክፍል? በክፍል ደረጃ የምትማሪው ወይስ ኮሌጅ ገብተሻል? 12 እስኪ ማሚና ዳዲ ግን ምን ብለው ነው የሚጨቃጨቁት? እንዳስታርቃቸው ንገሪኝ እስኪ። ያጣላቸው ነገር ማለት ምን እንደመጣላቸው እኮ ነው ማላውቅም። ማለት ትልቅ ነገር ሆኖ እኮ አይደለም። በጣም በትንሽ ነገር ነው የሚጣሉት። ለምን ሸሚዜን እዚህ ጋር አስቀመጥሽው ሊሆን ይችላል የሚላት። እዛ በቃ እሷ ደግሞ ዕቃ ትወረውራለች ምናምን፣ ሶፋውን ታበላሻዋለች፣ ያስተካከለችውን ቤት መልሳ ታዘበራርቀዋለች ምናምን፣ በትንሽ ነገር ማለት ነው። ስራ ያላቸው አይደል እነ ማሚ እና ዳዲ ስራ የላቸውም እንዴ? አሁን አይሄዱም ስራ አሁን አይሄዱም። መቼ ነው እንደዚህ ማለት ነው? ይሄዳሉ ግን ብዙም አይሄዱም። አሁን በቅርቡ ነው እንትን ማለት የጀመሩት። እንደዚህ ቤትም መሆን የጀመሩት፣ እንደዚህ መጣላትም የጀመሩት አሁን ነው።
እንጂ እንትን አይሉም ነበር። እና በቃ በትንሽ ነገር ከዛ ደግሞ መልሰው ያወራሉ ምናምን አስደነገጥንሽ እንዴ ታዩ በቃ ምናምን ይሉኛል። እሺ ምናምን ብዬ ከዛ ድጋሚ ወዲያው ደግሞ ባለፈው ራሱ የጓደኛዬ ልደት ነበረ ልሂድ ስላቸው አይቻልም ብላ አስቀረችኝ ማለት በጣም አንቺን እየተቆጣጠሩሽ እኮ ስለሆነ ነው አይደል እንዳትጠፊባቸው እና ቢሆንስ ምንም እንዳልጠፋ አይደለም ይሄ ጓደኛዬ ልደት ነው እኮ ምን ችግር አለ ሂጅ መጣ ሌላ ጊዜ ምናልባት ወጥተሽ ሌላ ነገር አድርገሽ ተመልሰሽ ስለነበረ ወይ ከዛ ፍራቻ በዛ ላይ ሴት ልጅ ነሽ ከዛ አንፃር ቤተሰብ እኮ ሊቆጣጠር ግዴታ ነው ግዴታቸው ነው ግን በዛ እኔ አሁን በዚህ ሰዓት ካልወጣሁኝ በሰዓት ጓደኞቼን ካላገኘው ምናምን ቤት ውስጥ ሁሌ ቁጭ ብዬ አሁን ራሴን ያመኛል ቤት ውስጥ ስሆን ምናምን ሜንታ ቤት ውስጥ ቁጭ ብዬ ነው የምውለው ይሰለቻል በቃ ቤት ውስጥ መሆን ይሰለቻል በጣም ስለዚህ እኔ ደግሞ መውጣት ፈልጋለሁ እነተሙ ደግሞ ደስ የሚሉኝ ለዚህ ነው መውጣት ከፈለኩኝ እነሱ ያግዙኛል ሁሌ ይመጣሉ እናንተ ጋር እነሱ አዎ ብዙ ጊዜ ይመጣሉ ያድራሉ እዚህ ያድራሉ ምናምን እነሱ ልጅ ያልወለዱም የላቸውም ልጅ እባክህ ማለት አይሽ ላንቺ ፈቀዱልሽ እኮ አሁን ልጅ ቢወልዱ ኖሮ እንደዚህ ያደርጉም ነበር እነሱ እኮ ለኔ ከማሰብ ነው እንዴ የት እንደምትሄጂ ያወቁ ይኸውልሽ አይደለም ቲና እህቶቼ የሉም አሁን የሚያዳብረኝ የሚያጫውተኝ ሰው የለም ማንም የለም ይሄኔ ስለሚያውቁ ከሚደብርሽ ጓደኞች ጋር ሄደሽ ነይ ምናምን ይሉኛል እዛ በቃ እኔም ልሂድ ምናምን ስላቸው ለምን ከሚደብርሽ አው ደርሰሽ ነው ምናምን ይሉኛል እኔ ደግሞ እዛ ስሄድ ጮታለሁ ምናምን በቃ ቢያንስ ከእነሱ ጋር ከጓደኞቼ ጋር እንትን እላለሁ አሁን ነው መውጣት እነሱም በቃ ብዙ እየመጡ ስላልሆነ አሁን ነው መውጣት እንትን ያልኩት ጭራሽ ወጥቼ ማለት ጓደኞቼን ማግኘቻቸው ማለት እና በቃ ዝም ብዬ ሳያቸው ራሱ ያስጣሉኛል ማለት ቤት መሆኑ ያስጣላኛል እህቶቼን ራሱ ሳያቸው በቃ ዝም ብዬ ያናድዱኛል ልክ ሳያቸው ለምንድን ነው አላውቅም ግን በቃ ልክ ሳያቸው እናደዳለሁ ፊት ለፊቴ ባይመጡ ኔሩን ባይገቡ ነው ደስ የሚለኝ እና ማሚም በቃ ነይ እንደዚህ አድርጊ ነይ ምግብ ነይ እንደዚህ ምናምን ሲሉኝ ያናድዱኛል በቃ ማንም ሰው እንዲያወራኝ አልፈልግም ብቻዬን መሆን ነው የምፈልገው አሁን ራሱ አንተን ነው እንጂ ያወራሁት ከኔ ማንንም ሰው ማውራት አልፈልግም አሁን እሺ የት እንደሄዱ ልናውቅ አንችልም ማለት ነው አይመለሱም እንጠብቃቸው እኔ እንጃ ግን አሁን አንዳንዴ ሲጣሉ ምናምን ማሚ በጣም ስትናደድ ወደዚህ ጋር ወደዛ ጀርባ የሆነ ጫካ አለ ወደዛ ትሄዳለች ከዛ ዳዲ ደግሞ ሊያመጣት ምናምን ዝም ብሎ ይሁን አላውቅም ብቻ ይከተላታል ምናልባት እዛ ሂደው ሊሆን ይችላል አላውቅም አብረሻት ሄደሽ ታውቂያለሽ ማለት ነው እዛ ቦታ መናፈሻ ቦታ ነው ጫካ ነው ስትናደድ አንዳንዴ በቃ በጣም ከተጣሉ እዛ ነው ሄደው ማሚና ዳዲ ይደባደባሉ ተደባድበው ያውቃሉ ማለት ነው እንዴ አው በደንብ እንደውም ትላንት ማታ ተኝተን ነበርና በቃ እኔ ተኝቻለሁ ምናምን ሌሊት ላይ ሲጫጫው ሰማኋቸው ሌሊት ላይ ድንገት እሺ ከዛ ተነስቼ ሲሄድ እንደዚህ አንቋት እንደዚህ ፊቷን እንደዚህ ይዟት ምናምን በጣም እንትን ብለው ነበር እየጮኸች ነበር እሷ ራሱ አሁንማ ሰውም አይመጣም ሰውም በፊት ይመጡ ነበር ጎረቤት ራሱ አሁን ማንም ሰው አይመጣም እኔ ነኝ የምገላግላቸው ልክ ነኝ ሲያዩ ደግሞ ይላቀቃሉ አንዳንዴ ስለመጣላት ሁሌ አይደለም አንዳንዴ ማሚ ብርጭቆ ይዛ ተወራውራለች ቤቱን ታበለሻሻለች ምናምን ይቺን እንኳን ወሩራት ማታቃውን እንኳን ፊት ለፊቷ ካገኘቻ ታሽቀንጥራ ነው የምትጥላት ቻ በጣም ነው የሚጣሉት አው ይደባደባሉ ትላንት ማታ ነው እንደዚህ ይጣሉት አው አንቋት እሱ ሊገላት ነበር እኔ ባልመጣላት ኖሮ እና ዛሬም ሲጣሉ ነበር እኛ ከመምጣታችን በፊት እኔ ምልህ እንትና ጋር ሰደ በእናት እነታሙ ጋር ታውቀው አይደለ እኔ እዚህ ቤት መሆን ሰልችቶኛል ማንም የለም ያው ጥለውኝ ራሱ ይሄዳል በእናት ያዝናኑሽ ነው አው
እሺ አንተ ወሰደኝ። አንተ ማነክ? አንተ አትወስደኝም? የት ነው የምወስድሽ? ተሙ ጋር ወይ ደግሞ አንተ አዝናለህ። በእናትህ ና ልብሴ ልቀይርና ተሙ ጋር ወሰደኝ በእናትህ ና በዘመን አይ ሌላ ጊዜ እንዝናናለን። አሁን እነ ማሚን ጠብቀናቸው ይኸውልሽ። እነ ማሚ አይመጡም አሁን ቶሎ እኮ አይመጡም። እና ማሚ በእናትህ እኔ ቤት መሆን በጣም ሰልችቶኛል። ይኸውልሽ ቤት እንዴት እንደሚያስጠላ እኮ። እሺ እነ ተሙ ጋር ወሰደኝ። አንተ እነ ተሙ ጋር ወሰደኝ። እነ ተሙ ጋር ማለት ምን ያደርጉልሻል እነሱ? እውነት እነሱ ጋር ወሰደኝ። እነሱ ይሻሉኛል። እነሱ ጋር ሰውን እኮ ደህና ነው የምሆነው። ያምሻል ምን ይሻል የሚያጠጡሽ እነሱ አይደሉ? ይኸውልሽ ቲና እስቲ በይኝ መጠጥ የሚያጠጡሽ እነሱ አይደሉ? ቆይ እነሱ አይደሉም። ራሴ ነኝ እኮ እነሱ አይደሉም። ገባኝ። አንቺ ስለፈለግሽ እነሱ ስለፈቀዱ የሚሆን ነገር ማይሆን ቦታ እየላኩሽ እየፈቀዱልሽ ነው። እነዚህ ሰዎች ደግሞ ጥሩ አድርገው ማለት ነው። ቆይስ እኔ የተሻለ ቦታ ወስድሻለሁ፣ ሌላ ቦታ አዝናናሻለሁ። እሺ ከቤት ብቻ ና ላሳይ። ምንድን ነው የምታሳይኝ? ምንድን ነው የምታሳይኝ? ነኝ ታንተ ላሳይ። እንዴት እንደሚያስጠላ ልብሴ ልቀይር ነው። ሰደቅ አትሄድም አይደል? ጥላችሁኝ አትሄዱም አይደል? እኮ እሺ ልብሴ ልቀይርና አንዴ ከዛ ትወስደኛለህ እኮ። መጀመሪያ እነ ማሚ ነው ማግኘት ፈልገው። እነሱ አይመጡም ይቆያሉ። እኔ እሺ እስከመቼ ነው እዚህ ቤት ውስጥ የምቆየው? ይኸው እስኪ እንዴት እንደሚያስጠላ ይሰለቻል እኮ በጣም። አሁን ይሄ አንቺ መኝታ ቤት ነው? አዎ፣ ግን ምንም ደስ አይልም። በቃ በጣም ነው የሚያስጠላው። የአንቺ አሻንጉሊት ነች? አዎ፣ አንቺን ነው የምታክለው። ትልቅ ናት። እሷን ብቻ የምትሻለው ከሌሎች። እሺ በቃ ልብሴ ልቀይርና ይዘኸኝ በእናትህ እንወጣለን። መጀመሪያ ግን አንዴ እነ ማሚ ሳይመጡ ዝም ብለን እንወጣለን። እንዴት ነው? አዎ እነ ማሚ አይመጡም። ቢመጡም እነሱ ምንም አይሉም። እነ ተሙ ጋር ናት ከተባለ ምንም አይሉም እኮ። አትወስዱኝም? በእናታችሁ እነ ተሙ ጋር ከተባለ ምንም አይሉም እነ ማሚ። አይ እኮ እንሄዳለን፣ ግን አብረን ነው። ይቺ አንቺ ሰዓት ናት አይደለም? የዳጅ ነው። ስጦታ ሰጥቶሽ ነው? ኦኬ እሱ አሁን እኮ እዛ እንሄዳለን፣ ግን መጀመሪያ እነ ማሚን ማግኘት አለብን። ይመጣሉ እነሱ ምንም አይሉም። እነ ተሙ ጋር ከተባለ ምንም አይሉም። እዛ ከተባለ ምንም አይሉም እነሱ። ዝም ብያለሁ ስልሽ ማን እነ ተሙ ጋር ሲቀጥል እነ ተሙ ማን ናቸው የሚለውን ነገር እኮ አሁን አውቃቸዋለሁ እያልክ አልነበር? እኮ አውቃቸዋለሁ፣ እኔም አውቃቸዋለሁ፣ ግን አንቺንም ወስደውሽ ምን እንደሚያደርጉ እኮ ነገርሽኝ። ይሄ እኮ ዝም ብሎ ጥሩ ቦታ እኮ አይደለም የሚወስዱሽ ወይ የሚልኩሽ። ምንም አያደርጉም። ደግሞ በሄድም ጓደኞቼ ጋር ነው የምሄደው አይደለም እኮ። እነ ማሚ ያልፈቀዱልሽ ቦታ ለምን ትሄጃለሽ? ሲጀመር አንቺ እነ ማሚ እኮ ራሳቸውን እንትን ስለሚሉ ነው። እነሱ ቤት ውስጥ እየጠጡ ነው ታዲያ ለምን አትጠጭም ይሉኛል እንዴ? እነሱ እኮ ትልቅ ሰው ናቸው። ታዲያ አንቺ ያለ እድሜሽ ሁሉ ነገር መሆን አለበት። እና ትልቅ ሰው ሆነው ነው የሚጠጡት። እንደውም እኮ ትልቅ ሰው ነው የማይጠጣው። ምን መጠጥ? አዎ ትልቅ ሰው ነው የማይጠጣው። ስለዚህ አሁን እኔ እነ ተሙ ጋር መውሰድ እፈልጋለሁ። ካሉኝ ደግሞ ተነሱ ጣልኝ በቃ። ማትወስዱኝ ከሆነ ምን ታደርጉልኛላችሁ? ወጡ። እሺ እንሄዳለን። እሺ እንሂድ። አሁን እንሄዳለን። ይኸውልሽ ቲናዬ መጀመሪያ ይምጡ እኮ እስኪመጡ ድረስ እነ ማሚ እስኪመጡ ድረስ ትምጣ። ይኸውልሽ እሷ ትምጣ፣ ዳዲ ይምጣ፣ እነሱ እናገኛቸው እኮ። እነሱ እስከሚመጡ ድረስ ልዘገጃጅ፣ ልብስ ልለባብስ ምናምን። እሺ ጥርስ ልቦርሽ እስከዛ። ግን ቆይ እሱ ይዛቡ ያነጋል። ተቦረሽ የት ነው የምትቦረሽ? የት ልታድሪ ነው እኮ? በቃ እሺ እስከዛ ድረስ ልብሴ ምናምን ልፈልግ፣ ጫማዬን ምናምን ላስተካክል። ለምን እንደዚህ ቸኮልሽ መውጣት? በቃ እኔ ቤት ሰልችቶኛል። ቤት በጣም ነው እኮ የሚያስጠላው። አሪፍ ቦታ ይዤሽ እሄዳለሁ፣ እንዝናናለን በደንብ ከተቻለ ከእነ ማሚ ጋር አንድ ላይ ሆነ እንዴ። ኧረ እነሱማ መኖር የለባቸውም። እነሱ ካሉ እኮ ምንም አልዝናናም። ቤት ካለው በምን ተለያችሁ ታዲያ እኮ? እሺ ልብስ አዘገጃጅ ከፈለግሽ ይኸው፣ እሺ ልቀቅልሽ። ውጭ ልቅ አድርገሻል ወይ? አሁን ልብስ ለምን አናነጣጥፍም? ልብስ እነሱ እስኪመጡ እኮ ፈልግ እንልበስ። እስከዛ ድረስ አጣሁት ልብሴን፣ ቀሚሴን አጣሁት። አውቀው ነው እውነት፣ አውቀው ደብቀውብኝ ነው። ማሚ ናት እንዲህ የምታደርገው አይደለም። ከላይ ነው የነበረው። አውቃ ነው ማሚ ነች፣ አውቃ ነች እንትን ያለችብኝ የደበቀችብኝ። ለምን ተደብቅብሻለሽ? አውቀው ነው እንዳልወጣ እንዳልሄድ እንዳልዝናና ስለምትፈልግ። እኔ ከጓደኞቼ ጋር እኩል እንድለብስ ከእነሱ ጋር እንዲሆን ስለማትፈልግ ነው። ተደብላልቋል እኮ ልብስሽ። አሁን እዚህ ውስጥ ራሱ ከላይ ነው የነበረው። ግድ የለም እኮ አሁን እሺ እንጠብቃቸውና እነሱ ሲመጡ አንወጣም። ቲና እኔ ችግር የለም። እስኪመጡ እኮ ነው፣ እስኪመጡ ድረስ ነው ምን እንትን የምንለው ምን ለብሰው እስኪመጡ። አውቃ ነው ማሚ ናት የደበቀችው። ምን አይነቷ ናት? በእግዚአብሔር በጣም ምንድን ነው በጣም ነገር ሸት ነገር አለ።
ማሚ ናት አውቃ ሆን ብላ ነው የምትደብቅብኝ። እኔ እሷን ጸባይ ስለማውቀው ነው ማለት የሁሉ ልብስ ያንቺ አይደል? ይሄ የማን ልብስ ነው? ያኔ ነው እኔ ሞዳት ልብሳለች ሶጣ በጣም በቃ ልዝናና ስለማረጋ በጣም ሞዳት ቀሚስ ነበረች። የምትዝናኝበት ልብስ አለ። እሱን አውቃ ነው የደበቀችብኝ። ትለኝ ነበር ይሄን ልብስ እጥልልሻለሁ ትል ነበረ። እሷ ናት የደበቀችብኝ። እሷ ናት የምትደብቀው። እሷ ናት። በቃ ሌላ ልብስ ታዲያ እናደርጋለን። ሌላ ልብስ ለምን አታደርጊ? ሌላ ልብስ ታደርጊ። ወዴት እየሄድሽ ነው? አውቃ ነው የደበቀችው። እኔ ሌላ ልብስ አልፈልግም። እሱን ነው የምፈልገው መልበስ። የት ነው ቆሻሻ ውስጥ ትፈልጊያለሽ? አላውቅም በቃ እሺ አፋልጌ ቢያንስ እስኪመጡ ቶሎ እንድንወጣ ሲመጡ አሁን ፈልግልኝ። እሺ አፈልግሻለሁ። እሺ ተረጋጊ። አውቃ ነው የደበቀችው። እኔ ጸባይዋን ስለማውቀው ነው። ውፋ ምን አይነቷ ናት በእግዚአብሔር የተረገመች እንዴ! እናትሽ ለምን እንደዚህ አውቃ ደብቃብኝ ነው። እኮ ስትመጣ ትሰጠናለች። አትሰጠንም። እኔ ስለማውቃት ነው። አውቃ ነው የደበቀችው። በቃ አውቃ ከደበቀችው ሌላ ልብስ ለብሰሽ አልፈልግም። ግዴታ እሱ ልብስ መሆን አለበት። እሺ በእኛ እኔ አሁን ይዤሽ ልወጣ አይደል? ላዝናናሽ እንደዛ እኔ ስፈቅድልሽ አንቺ ደግሞ እኔ ስፈቅድልሽ ይሄን አንቺ ደግሞ የሚለበስ ሌላ ይሄ ሁሉ ልብስ ያን ነው። ያንቺ ሱሪ ነው አይደል? ይሄ ሁሉ ጂንስ ያንቺ አይደል? ይሄ ምንድን ነው? ቆንጆ ቆንጆ ልብስ አይደል ያለሽ? አንዱን አድርገሽ ትወጫለሽ። እኔ ቀሚስ ነው ለብሽ የሚሄድ የምፈልገው። የለም ደብቀዋለሽ። በቃ አውቃ ነው የደበቀችው። እሺ በይኝና ይኸውልሽ እቺን አድርጊ። ይኸውልሽ አሁን እቺን ብታደርጊያት እሺ፣ በቃ እቺ ሱሪ አንቺ አይደል? እቺን ታደርጊያለሽ። እኔ አልወዳቸውም እነዚህ። በቃ አይ ለጊዜው ነው። ሌላ ጊዜ ደግሞ እነዛን ታደርጊያለሽ። ማን ይቀበላትና እቺን ታደርጊያለሽ። ይሄ ምንድን ነው? ቦዲሽ ነው? ይሄ ሸሚዝ ነው አልፈልግም። በቃ አሁን ለአሁኑ እቺን ታደርጊያለሽ። እሺ ለዛውም ሁለቱን። ኧረ በእናትህ አልፈልግም። ችግር የለውም እኮ አሁን እኮ የት መሄድ ፈልገሽ ነው? አሁን ቆይ ይሄን አትልበሽ፣ ይሄን አታርጊ፣ ይሄን እንደዚህ አትበይ ምናምን የት እንደወስድሽ ነው የፈለግሽው? ዳሩስ ብርድ ይመታሻል፣ ይሄ እንደዚህ ሆንሻል ማለት ትወዳለች። በቃ አንተ ማትወስደኝ ከሆነ እነተሙ ጋር ብቻ አድርሰኝ። እነተሙ ይወስዱኝ። እነተሙ አይመጡም እኮ ወደዚህ። ይመጣሉ። አንተ ትወስደኛለህ እነሱ ጋር። አውቃቸዋለሁ እያልክ አልነበረ? እሺ ጓደኞቼ ጋር ትወስደኛለህ ካልሆነ እኮ ጓደኞችንማ ታገናኛለሽ። ከጓደኞች ጋር እኔን መታወቅ እፈልጋለሁ። ከዛ ከነሱ ጋር የሚሸተው ምንድን ነው? እንሄዳለን። ከነሱ ጋር አዝናናሻለሁ። ምን ታይት አይደለም። በጣም የሚሸት ነገር አለ እኮ እዚህ ቤት። እዚህ ውስጥ በጣም የሚሸት ነገር አለ። እኔ እንጃ፣ እኔ ምንም እየሸተተኝ አይደለም። ሽንት ቤት ምናምን ወይ በር ዝግ እንትን ካለባት አየሁ እኮ እሱ እራሱ ይሄ አይደለም። በጣም ነው የሚሸተው። እዚህ ጋር አካባቢ ነው የሚሸተው። እሺ በቃ ተይው ቲናዬ፣ ቁጭ ብለን ለምን አናወራም? እነማን እስኪመጡ እኮ እስኪመጡ ድረስ ጫማዬን ምናምን እናስተካክልና ይሄን ጫማ ታደርጊያለሽ? ኧረ ይሄንማ አድርጋለሁ ማለት አለችኝ። ይሄ ጫማ እሺ፣ ይኸው እሱን ኦልስታሩ ያኛውን አታደርጊው? አይ አልፈልግም። ምንድን ነው ታዲያ የፈለግሽው? ችግር የለውም እኮ አሁን እኮ አስፈላጊ አይደለም። ለምን እኔና አንቺ አናወራም? እነሱ ሲመጡ አይደል እኮ እነሱ ሲመጡ እኮ ለብሼ ካቆየሁ አሁን እነሱ ሊከለክሉኝ ይችላሉ እኮ። ቶሎ ለብሰን ለምን አንሄድም? ችግር የለውም። ምን ያስፈቅዳል? ሲመጡ ወዲያው እንደነ ተሙ እኔ ያስፈቅዳለሁ ይዤሽ እንደው እሺ አይሉም እነሱ። እሺ እኮ እንሂድ። ምንድን ነው የምናወራው? እንሂድ ልልበስና ቢያንስ ለብሼ ከጠበቅኳቸው ቶሎ እንወጣለን። እነሱ ሲመጡ አንድ ላይ ነው የምንወጣው። እንደው አንተ አትረዳኝም? አላሳዝንክም? ቤት ውስጥ እንደዚህ ብቻዬን እየሆንኩ አላሳዝንክም? እነዚህ እስካሁን እንኳን ጥለውኝ ይኸው ጫማሽን አድርገሽ እንጠብቃቸዋለን። በጣም ወደ ውስጥ ነው ያለው። የሆነ መጎተቻ ነገር ወደ ውስጥ ከተውታል። ይሄን እሷ ናት የረገጠችው ወደ ውስጥ ያስገባችው። ለምን ሮማኒ ዝም ብለሽ የምትወቅሻት? እሷ ናት እዚህ የምትገባው። ሌላ ወደ ውስጥ ነው ያለው። እስኪ ኧረ በእናታችሁ ይቀር የሆነ ነገር አስፈልገኛል። መጎተቻ የሆነ ነገር ምን አይነት ጫማ ነው? ይሄን ለምን አታርጊም? እሱን አልፈልግም። በምን ልጎትተው? አይቼዋለሁ እኮ ጥግ ላይ ነው መሰለኝ ያለው። ወደ አልመጡም። እስካሁን ድረስ አልመጡም። ያው እነሱ ስለኔ ቢያስቡ ታዲያ እስካሁን ድረስ ይቆዩ ነበረ። ምን አይነት ጫማ ነው? እንደዚህ ፍላት ይሄን ነገር ነው
እኔ አልፈልግም። ስፈልግ እናውጣልኝ። እሺ እኔ ራሴ ልጎትታ የሆነ መጎተቻ ነው እኮ ምን ጫማ ጥቁር ነው ከፍ ያለ ነገር ከፍ ያለ ምን ጫማ ሽታለው በጣም ላግዝክ አይ ፍላሹን ይዛለው ለታደም ምንድን ነው ኧረ በስመ አብ ምንድን ነው ምን ዶሮ ነው ያላቅም ኧረ በለ ምንድን ነው ቲና እኔ አላቅም ማለት ምን ያልከተትኩትም ማለት ምን ዶሮ ራስ አላቅም ነበር እኔ ጃን አላቅም ማን ከተተው ሲዛው አልጋስ በጣም ይሽከተ ነበር እኔ አላቅም ምንም አልታወቀኝም ማለት እንዴት ምንድነው ጥቁር ዶሮ ለምንድን ነው እንደዚህ እኔ አላየሁትም ጭራሽ በእናትህ ውስጥ ገብታችሁ ያለው ነገር አጣው ማን ከተተው ዛሰር ምን እንደሆነ እናጣራለን ምን እንደሆነ ይጣራል ገና ማን አስገባው ማን ከተተው ዛሰር ማን ከተተው ይችላል ማንም እኮ የለም ቤት ውስጥ እኮ ነው ብቻ ነው ያለሁት አሁን እኮ የሞተ ዶሮ እኮ የተበላሸ የቆሸሸ ዶሮ እኮ ነው ውስጥ ያለው እኮ ያላቅ ያላ እግዚአብሔርን አላየሁትም ምን አይደለም ለማሚ እንደዛ እንዳትላት እና የኔ አይደለም አዎ አይ አንቺ እንዳሉሽ አውቃለሁ እርግጠኛ እንደሱ ግን አሁን ሽታም ነበረው ምናምን እንዴት ሽተሽ አልታወቀሽ ነው እኔ ሽተተኝ ምንም ሽተሽ ነገር እኛ ስንገባ ደም ሽቶ ነው እኔ እንጃ ሽተተኝ ምን ያውን ነገር ጥሩ ነገር አይደለም እሺ ጥሩ ምልክት አይደለም አሁን ነገር አንቺ አጋሰስ መገኘት ምንድነው እኔ አላውቅም እያልሽ እንደዚህ እየሸተተ ሳይሸትሽ መክረም ወይ መቆየት ራሱ መቼ እንደዚህ እንደሆነ እንኳን አይታወቅም እኔ አላውቅም ምን ያላየሁት ማን ከመጣች አንቺ ነሽ ነው የምትለኝ ማን ለምንድን ነው ማን ዝም ብለሽ ሁሉንም ነገር ልትወርሻት ምታምሻት አሁን ይልሽ ቲና እሱን ሳይሆን የምፈልገው አሁን ማንና ዳዲ ምናልባት የት ሊሄዱ እንደሚችሉ የምትነግሪኝ ከሆነ ወደዛ ይሄድ የሚመጡም ከሆነ ብንጠብቃቸው የተሻለ ነው አሁን ወጥቶ መዝናናቱና ሌላ ቀን ይደርሳል ይሄን ቃል ገባልሻለሁ ሌላ ቀን ወጥተን በደንብ እንዝናናለን ማን አቅሜት እንዳሉ ግን በቃ ከዳድ ጋር ሲጣሉ የምትሄድበት አለ ወደዛ ጋር የሆነ ጫካ አለ እሱን ከፈለክ ነው አላሳየ ጨቀጨከኝ አንተ ደግሞ እስኪ ያሳይ ምናልባት ወደዛ ተፈልጋት ነው ማንሽ አንድ ቀን ነው የሄድኩት ግን በደንብ አላውቀውም ሩቅ ነው እኔ እንጃ አይደለ እኔ እንጃ አንድ ቀን ነው ሄጄ አንድ ቀን ነው የሄድኩት ልትፈልጊያት ሄደሽ አዎ እሷ አይደለም እሷ ሄዳ ከዛ ዳዲ ሊከተላት ሲል ከዛ እኔ ደግሞ እሱን ተከትዬው ሄድኩኝ እና በቃ እንሂድ ወደዛ እሺ ተረጋግጥ በቃ ለራሳቸው ናቸው የሄዱት ከቤታቸው አንዴ ነው የሄዷቸው እና ብሬያቸው ጫካ ይዙ እነሱ ጋር የለም እኮ ጭራሽ የለም ናቸው ሰው ጫካ ውስጥ ማን ነው እዚህ መጥተው እሱ ነው እሷ ከመጣች እሱን መምጣት መከተሉ አይቀርም እስኪ እናንተን ከጀርባ ድምጽ ምናምን ካየሁ አሁን የለም ታስለፋኝ እኔ ይዞላ ለመሄድ ነው ይዘኸኝ ሄድ ስላልኩት ዝቅ አድርጎ እሺ ሆነ ሳለ ዝቅ አድርግ ቤቶቹን እንዳይታዩ እኮ ሰው ምናምን አልፎ አለ ዝቅ እያደረግ ደህና ትበላቸው ተከማህ እንደራሱ
በጣም ሩቅ ነው የሚገቡት እንደዚህ እኔ አላውቅም። እኔ እንጃ በቃ እኔ እንጃ ብቻ ይመጣሉ። ይታዩ ግን ማለት እንደዚህ በጣም ይገባሉ ወደ ውስጥ መሰለኝ። እንግዲህ ጫፍ ጋር ግን ማን ነው የመጣው? እሷ ነች እሱ ነው የሚወጣው ወደዚህ አካባቢ? እሷ ትመጣለች። በቃ ተከትሏት ትመጣለች። ደግሞ ድምጣፋቸው ይሰማል። ምናልባት መጮህ ትችላለች። ካልሰሙ ልጅ አልከው ራስህ ካረ ልቤ ነው ካልቆ ዳገት ራሱ ታሳይኝና ትልክሽ ሌላ ቢሄዱበት ቦታ ይኖራል፣ የምታውቂው ይኖራል። እባክህ ሌላ የለም። ሲጣሉ እዚህ ነው የምትመጣው። ሃይማኖት ለዚህ ለመቀመጥ ነው የምትመጣው እሷ ነው? አዎ መሰለኝ። ቤት ቤተክርስቲያን እኔ ልምጣ ብላችሁ ነው ፈቅደኝ። እነዛ ቤት ነው ማለት በዚህ ዶሬ እኔ እንጃ። መሰለኝ ልጃችሁን ብቻዋን ጥላችሁ ምን ሆናችሁ እኮ? ከኛ ጋርማ መጣች። እናንተ ልታሳየን ነው የመጣችሁ። ና እስኪ ና ካሜራው ና ወደዚህ እንዴ! ለምን ወጣብት? ቆይ ምን ሆናችሁ ነው? እሺ በይኝ እንጂ ምን ሆናችሁ ነው? ለምን ወደዚህ ያላችሁ? ቤት አይሻላችሁም? የቤቱ አልበቃ ብላችሁ ድጋሚ ደግሞ አይደለም። ይኸውላችሁ ለምንድን ነው እዚህ የመጣችሁት? እሺ ቆይ አያገባኝም ይሆናል። ግን ምንድነው እየተፈጠረ ያለው? ምንድነው የሆነው? ዋሲ እኔ ምን አውቃለሁ? ከቤት ሮጣ ወደዚህ ነው። ትንሽ ነገር ተናገርከኝ ብላ እየሮጠች ወደዚህ ነው። ወደዚህ እስኪ ወደዚህ ነው። ታውቁ እኮ ነው ራሱ ይቆና እስኪ በእናትህ ነው ወደዚህ ነው ወደዚህ ዝቅ አድርገው ሰው ሲያልፍብን ነው ወደዚህ አትከራከሩ። ይኸውላችሁ ምን ሆናችሁ? ምንድን ነው ያልሽው? እስኪ ንገሪኝ። ምን እንደሚያስወጣ ጠይቅልኝ። ምን አውቃለሁ? ከቤት እየሮጠች ወደዚህ ነው። ወደ ጫካ ነው እየሮጠች ወደዚህ ነው። ጠይቀው ስለምን ይከተላል? እሺ ከእናንተ ጋር ትሆን አንዴ ምንድን ነው እንደዚህ የሚያጨቃጭቅሽ? ነው ምንሽ? ይኸውልህ ምንድን ነው የኔና ያንተ ጭቅጭቅ አዲስ ነገር ሆኖ ነው? ቆይ ይኸውልህ አሁን ስሙ እሺ በሉ። ሲጀመር እዚህ ምን ታደርጋለች? አንቺ ነሽ የመጣችው እዚህ? በቃ እኔ መጣሁ ተከትሎኝ መጣ። ለምን ነው እዚህ የምትመጪው? በቃ እኔ ሰላም የማገኘው እዚህ ቦታ ላይ ብቻ ነው። በቃ ማናችሁ ነው? እሺ በሉኝና ይኸውላችሁ አሁን እኔ ቤት ስመጣ ስላጧችሁ ነው። ዋሲ እሺ በሉኝና ወደ ቤት ነው። ሰላም ደግሞ በቃ ሁሌ እሱ በተከተለኝ ቁጥር እሷን ቂቂት እሱ እየተከተለች ትመጣለች። አንቺ ነሽ ደግሞ አንቺ ነሽ ችግር የምትፈጥሪ። ጭራሽ ጎትቼሽ ለምንድን ነው የምሄደው? አልሄድም በቃ አልሄድም።
ምን ልጎትቶ ይዘው ይለኛል። በቃ እኔ እዚህ ጋር ነው ደስ የሚለኝ። በቃ ደስ ይለኛል። አፈለክ ማቆየት ትችያለሽ እንዴ? እኔ ምን ላድርግ? ቲና እንደሱ አትበይ። ሰላማዊ ቦታ ነው። እሺ በይኝና ሄምዬ ወደ ቤት ነው አንድ ነገር። እሺ በይ። ምን አለ? አንድ ጉዳይ አንድ ጉዳይ ወደ ቤት ነው። አንተ ይዛት ልትመለስ ነው የመጣኸው? ከዚህ ጋር መሄድ አልፈልግም። ሁሌ አንተ ደግሞ አይ እሺ በይኝና አሁን ቤት ያላችሁ ሰዎች ናችሁ። ለምንድን ነው በቃ እኔ ሰላም አይሰማኝም። እዛ ቤት ውስጥ ሰላም የሚሰማኝ እዚህ ቦታ ላይ ስመጣ ነው። ግድ የለም እሺ አሁን ወደ ቤት አንድ ጉዳይ ምን አለሽ? የሚታይ ነገር አለ እዚህ ቦታ ላይ ምን አለሽ? ቤቱ እኮ ሊበላኝ እኮ ነው የሚደርሰው። ስቀመጥ ቤቱ ራሱ ሊበላኝ ነው። በቃ አፍ አውጥቶ ሊበላኝ ነው የሚደርሰው። በቃ ውጪ ይለኛል፣ ደስ ይለኛል። በቃ እዚህ ጋር ስመጣ እኔ በቃ እዚህ ጋር ነው ደስ የሚለኝ። ለምንድን ነው የምታዩኝ? ምንድን ነው የምትፈልጋችሁ? ምንድን ነው የምታዩኝ? ለምንድን ነው የምታዩኝ? አሁን ወደ ቤት እሺ በይ። ምን ቤት አለ? ቤት እዚህ ነው። እሺ ብላኝ እኮ ነው ብለኝ ወደ ቤት መጀመሪያ እሺ እሺ በይ ወደ ቤት እሺ እዚህ እንመለሳለን። በቃ እዚህ ሰላም ነው የሚሰማኝ። ልቀቀኝ። እሱን አክብሬው ነው የምሄደው። አንተ አይደለም ቲናን ያዙልኝ ቲና ችግር የለም እሷ ትከፍታለች። ቦርሳውን ያዝተሽ አሁን ለምን እንደዚህ ትጣላላችሁ? ተጠጊ እስኪ አንቺ ነሽ አፍለፍሽ ዘረስ ይዘሻቸው የመጣሽው እና የመጣሽው ያንቺ ስራ ነው። ምንድን ነው የሚጨቀጭቅሽ? አይ አትጣሉ። እንደሱማ አስፈላጊ አይደለም። ምን አይደለም። በሩን ዝጋ።